እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም ውስመ በዘያምሩ ይገብሩ፣ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። ሉቃስ 23:34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል፣ የተናገረው ቃል ለዘላለሙ ይሰራል። ስለዚህ በዛሬው ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ተሰቅሎ ዓለምን ያዳነበት፣ ሞትን የገደለበት፣ ሞትን የሻረበት፣ እኛን ነፃ ያወጣበት፣ እርግማናችንን ያስወገደበት ታላቅ ቀን ነው። አንደኛ በዛሬው ዕለት መርገመ ሥጋ መርገመ ነፍሳችን ተወግዷል። በወልድ የሚያምን በእግዚአብሔር ልጅ የሚያምን የዘላለም ሕይወት አለው። የማያምን ግን አሁን ተፈርዶበታል ይላል። አሁን እኛ የምንደሰተው መዳኛችን አሁን ስለተፈጸመ ነው። አሁን እኔ ድኛለሁ ድነናል ማለት ነውር አይደለም። አዎ በጌታችን በአምላካችን በኢየሱስ ክርስቶስ በሞቱ ድነናል። ምክንያቱም ጌታችን አምላካችን ኢየሱስ ክርስቶስ የማያምኑ አሁን ከተፈረደባቸው ያመኑት ደግሞ አሁን ድነው በእግዚአብሔር እቅፍ ውስጥ ተሰውረዋል ማለት ነው። አለቃ ኪዳነ ወልድ ክፍሌ ይህን ወዳን ሲተረጉሙ ፈጽሞ ጨርሶ አካቶ ደምድሞ ለወሬ ነጋሪ ለመቃብር ቆፋሪ ለምስራች አድራሽ ለእንባ አባሽ ሳይቀር ጨርሶ ፈጽሞ ብለው ይተረጉሙታል። ስለዚህ እኛ ፈጽመን በመዳናችን አብ የገዛ ልጁን አሳልፎ ስለሰጠን መሄጃችንም ስለምናውቀው ደስታችን ወደር የለውም በአምላካችን ላይ ያለን። ሀበሃሎ ሐዋርያነ ይየን ሁሉ ኩልነ ወፈርፋደ ሰነተሎ ለዘፈጠረና እኛ ሐዋርያችንን እንከተላለን። እሱ ወደ ገባበት እንገባለንናል። እሱ ርዕሳችን ነው፣ እሱ ክብራችን ነው። ራሳችን ከገባ ራስ ከገባበት ደግሞ እግር ይከተላል። አንድ ሰባኪ ሲሰብክ በጣም የወደድኩለት ክር ልፍስፍስ ነች፣ ነገር ግን መርፌን ትከተላለች፣ መርፌ የገባችበት ትገባለች ብሏል። ትክክል ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በእቅፉ ይሰውረናል፣ ወደ አባቱ ይወስደናል። ደስ ይበላችሁ። ምን ይላል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8:6 ላይ ወዛኮ ካይበ ነሳይክሙ መንፈሰ ቅኔ በዘብ ተፈረው አላን ሳይከሙ መንፈሰ ቅዱስ ዘይወበክሙ ተርሲተ ወልድ ወትጸርው ሎቱ ወትብልዎ አባ ወአቡየ ውእቱ መንፈስ ቅዱስ ሰማይቱ ለመንፈስነ ከመውሉደ እግዚአብሔር ንህነ ወይም ከመሰውሉደ እግዚአብሔር ንህነ መዋርስሁ ከነነ አባት ብላችሁ የምትጠሩበትን የልጅነትን መንፈስ ተቀበላችሁ እንጂ የባርነትን መንፈስ አይደለም። እኛ የእግዚአብሔር ልጆች እንደሆንን ያው መንፈስ ቅዱስ ለነፍሳችን ምስክር ነው ይላል። እንዴት የሚያሳርፍ ታላቅ ቃል ነው! አዎ መንፈስ ቅዱስ የመሰከረለት በነፍሱ ነፃ የወጣ ሰው ነው። እኛ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ከሆንን ደግሞ ወራሾቹ ነን ይላል። ወራሾቹ ነን። የእግዚአብሔር በክርስቶስ የእግዚአብሔር ወራሾች ነን። ልብ በሉ። የልጅ እድል ሁለት ነው። ልክ በሮሜ 8:16 ላይ ነው ያለው ቃል እና ልጅ ወራሽ ነው፣ ሀብት ወራሽ ነው፣ ንብረት ወራሽ ነው፣ ቤት ወራሽ ነው። በዚህ ላይ ደግሞ ምስጢር ተካፋይ ነው። እስኪ ከመንግስትና ከልጅ እኔ አሁን ጸግሽን ብጠይቀው ልጅ ኖረዋል ብዬ ገምታለሁ። ከልጅ እንደ ከዚህ ማን ይበልጣል ብዬ ብጠይቀው እርግጠኛ ነኝ በገንዘብ ከተቋቋመው ይልቅ የእግዚአብሔር ደም ዋጋ የተከፈለበትን ልጁን እንደሚመርጥ እርግጠኛ ነኝ። በጣም ጥሩ። ስለዚህ እግዚአብሔር ልጁን ከሰጠን መንግስቱን ይከለክለናል? ይከለክለናል ወይ? አይከለክልም። ለምን? ልጁን ሰጥቷል። የገዛ ልጁን ለኛ አሳልፎ ሰጥቶናል። ስለዚህ እኛ እድለኞች ነን። ልብ በሉ። እኛ ከግላ ኦሪት የተላቀቅን ከአሮጌ ተረት ተረት የተላቀቅን ቅዱሳን አባቶቻችንን የምንወዳቸው የምናከብራቸው እግዚአብሔር ባከበራቸው ልክ የምናከብራቸው
የቅዱሳን አክሊልና ሕይወት ኢየሱስ ክርስቶስን ያለ ገደብ፣ ያለ ቦታ፣ ያለ ሁኔታ፣ ያለ ልክ፣ ያለ መጠን የምንመሰክርለት እድለኞችንና ይህን እድለኛ ነን ያገኘነው ማንም አላገኘም። እንደ ቅዱስ ጳውሎስ የሰበኩት ኢየሱስ ክርስቶስን ሰብከው ነው። የሞቱ ነገሥታትን አመድ ትቢያ የሆኑትን በማንቆለጳጰስ አይደለም። የከበሩት ከፍ ከፍ ያሉት በየጊዜው የምናደንቃቸው ኢየሱስ ክርስቶስን በመስበክ ነው። ዓለም ሊገባው ይገባል። ሁሌ እኮ ኢየሱስ ክርስቶስ ለ2000 ዘመን የዓለም ትኩስ ርዕሰ ዜና የማይሰለች የማይጠገብ ናፍቆት የሆነ ፍቅሩ የሚጨምር ክብሩ የሚጨምር ነው። የዛሬ 2000 ዓመት ተሰብኳልና ስለዚያው ዝም ይባል አይባልም። እና ለእናንተ ግልጽ እንደሆነላችሁ የሚያስፈልገው አሁን ድናቸዋል ማለት ባለፈውም እንዳልኩት የተሳሳተ ትርጉም አይደለም። የመጽሐፍ ቅዱስ ቃል ነው። የመጽሐፍ ቅዱስ ቃል ነው። ምን ይላል ቅዱስ ጳውሎስ? እነግረክሙ አሁን እስመ ትምህርት ዘማርኩክሙ ኢኮነ በእንተ ሰብእ ወአነ ሕያኮ ማበሰብነ ዘነሳእክዎ ዳይሙ ከሰተሊተ እግዚእ ኢየሱስ ክርስቶስ። ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃቸዋለሁ። እኔ ከሰው አልተቀበልኩም፣ ሰውም አላስተማረኝም፣ ጌታዬ መድኃኒቴ ኢየሱስ ክርስቶስ ገለጠልኝ እንጂ ይላል። በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር ስለ ልጁ በስሙ በአሕዛብ ዘንድ እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም ይላል። ከሥጋና ከደማዊ መምህር ተምሮ ሳይሆን እራሱ ሕያው እግዚአብሔር ገልጦለን ነው።